የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን አጫጭር ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ በቅደም ተከተል ያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ስትቆዩ በሐሳብ መስጫ ሳጥናችን ላይ መልካታችሁን እንደ ሁልጊዜው ዛሬ ማጋሩን በመደግፏቸው ክለቦች አሊያም በፕሮግራማችን ይዘት ላይ እኛ አስቀድመን ሀገራዊ ጉዳዮችን እናነሳለን። ከዛ በአፍሪካዊ ጉዳይ ዛሬ በጣም አሳዛኙን መረጃ እንነግራችኋለን። በአፍሪካ ዙሪያ በአውሮፓ የመረጃ ሰዓታችን የአውሮፓ ምሽቶችን ተከትሎ ጋዜጣዊ መግለጫዎች እየተሰጡ ይገኛሉ። ባርሴሎና ቤት አንደኛው ያገኘነው ጋዜጣዊ መግለጫ ነው። የቡድን ዜና ይዘናል ማለት ነው። በሪያል ማድሪድን በኩል የተሰጡ ጋዜጣዊ መግለጫዎች አሉ። ስለዚህ በቡድን ዜና ሪያል ማድሪድ ቤት ተጨማሪ መረጃዎችን ይዘናል። የባሊዮን ዶር አሸናፊውን ተጫዋች ጨምሮ በአውሮፓ ዙሪያ ከዋክብትን ትልልቅ ቡድኖችን የተመለከተ ጥንቅር እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርካታ ያሉ ዕለታዊ የቡድን ዜናዎችን ይዘን መተናል። ውድ ቤተሰቦቻችን የቀዶ ጥገና የሚያስፈልገው አንድ የፕሪሚየር ሊግ ተጫዋች ሰምተናል። ከየትኛው ክለብ እንደሆነ እንነግራችኋለን። ከዛ ውጪ በማንቸስተር ሲቲ በኩል አንድ ለየት ያለ ብዙዎች ልብ ያላሉትን ነገር እንነግራችኋለን። የቡድን ዜናም ተካቷል። ወሳኝ የአውሮፓ ምሽት እንዳለበት ይታወቃል። ማንቸስተር ሲቲ በቼልሲም በኩል የአውሮፓ ሻምፒዮንስ ሊግ ጨዋታ አለበት። ለመጨረሻ ጊዜ የአሁኑን ተጋጣሚውን አያክስን እንዴት ባለ መንገድ ነበር ያስተናገደው የሚለውን አንስተን የቡድኑን ቁልፍ ተጫዋች ሪስ ጄምስን ከ2008 ጀምሮ እናየዋለን። የቡድኑን ቁልፍ ተጫዋች የተመለከተ ለየት ያለ ጥንቅር ይዘናል። በቼልሲ በኩል የቡድን ዜናን ጨምሮ ተጨማሪ መረጃዎችን ስናነሳ ሊቨርፑል ቤት የአንድ ቡድን ሽንፈት በገጠመው ቁጥር እነ ኦፕታም እነ ሁስኮርድም የቡድኑን ድክመት የሚያሳዩ ተጨማሪ ቁጥሮችን ነው የሚያወጡት። ሊቨርፑል ቤት በተለይም ከግብ ጋር በተያያዘ በጣም ደካማ ሆኗል። ከዛ ውጪ የቡድኑን ቁልፍ ተጫዋች ሳላ ተቃውሞ እያስተናገደ ይገኛል። ሩኒም በሊቨርፑል አንድ ተጫዋች ይበቃዋል እያለ ነው። እንነግራችኋለን። ተጨማሪ መረጃ ለሊቨርፑሎች ይዘናል። የዩናይትድ በተለይም ከፈርጊ በኋላ ለገጠመው ችግር ምክንያቱ ማን ነው በሚል ብዙዎች የራሳቸውን ያነሳሉ። የርገን ክሎፕ ምክንያት ያሉትን ይናገራሉ። ለየት ያለ መረጃ እናነሳለን። በዛው አያይዘን የፈርጊን ቡድን በማንቸስተር ዩናይትድ በኩል ግብም አሲስትም የሌለው ማቲያስ ኩና ግን አድናቆቶች እየጎረፉለት ይገኛሉ። እሱም የሚለን ነገር አለ። በቡድን ዜና እናነሳዋለን። የሩበን አሞሪን የማሰልጠን ሂደት ከዘመነ ትችት ወደ ዘመነ ውዳሴ የቀየሩ 5 ጨዋታዎችን እናነሳለን። አንድ ዝርዝርን እንደውም የእንግሊዙ ቲኤንቲ ስፖርት ሩበን አሞሪ ብሎ በቃ ሚል አንድ ዝርዝር ይዞቷል። ለየት ያለውን ጥንቅር ይዘናል። በማንቸስተር ዩናይትድ በኩል የቦርዱ ውሳኔ በብዙዎች እየተደነቀ ይገኛል። ተጨማሪ ጥንቅሮችን ይዘናል። ለማንቸስተር ዩናይትድ ደጋፊዎችም እንደዚሁ እናጋራችኋል። አርሰናል ከአትሌቲኮ ማድሪድ የሳምንቱ ትልቅ ጨዋታ ነው። አሁን እጃችን ላይ የማይከል አርቴታ ሙሉ ጋዜጣዊ መግለጫ ደርሶናል። ከታማኙ ቃል ስፖርት ዩቲዩብ ቻናል እንደወረደ እንነግራችኋለን። የቡድን ዜና አለን። በርካታ ያሉ ተጫዋቾች ዛሬም ከጉዳት አገግመው ወደ ሜዳ ተመልሰው ልምምድ ሰርተዋል። እነማን ነበሩ እነማን ቀሩ የሚለውን እንነግራችኋለን። የቡድን ዜናችን በአርሰናል በኩል በስፋት ተይዟል። የአርሰናልም ደጋፊዎች እስከ ፕሮግራማችን ፍጻሜ ከቆያችሁ የማይክል አርቴታን ጋዜጣዊ መግለጫን ጨምሮ ሰፋ ያለ ጥንቅር ይዘናል። በድጋሜ ከቃል ስፖርት ዩቲዩብ ቻናል ከታማኝ የዜና ምንጫችሁ ጋር መልካም ቆይታ ተመኝተን አጠራጠር ያሉ ስፖርታዊ ጥንቅሮቻችንን እንደ ሁል ጊዜው መነሻችንን ከሀገር ቤት አድርገን እንጀምራለን። መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ የ2018 መርሃ ግብሮች ቀጥለው እየተካሄዱ ይገኛሉ። ባህር ዳር ከተማ ከሃዲያ ሆሳዕና ጋር ያደረጉትን የሊግ መርሃ ግብራቸውን 3-1 በሆነ ውጤት ባህር ዳር ከተማዎች አሸንፈዋል። የባህር ዳር ከተማን የማሸነፊያ ግብ ክንዱ ባየልኝ፣ ሴዝ ኦሴ እና አማኑኤል ገብረ ሚካኤል ሲያስቆጥሩ ለሃዲያ ሆሳዕና በጨዋታው ከሽንፈት ያልታደገች ብቸኛ ግብ ጫላ ተሽታም ከመረብ አሳርፏል። በተመሳይ ሐዋሳ ላይ በተደረገ መርሃ ግብር ምድረ ገነት ሽረ ከመቀለ ሰባ እንደርታ ያደረጉትን ጨዋታ ምድረ ገነት ሽረ በዳንኤል ዳርጌ ብቸኛ ግብ 1-0 በሆነ ውጤት ረቷል። ሌላም መርሃ ግብር ነበረ። የኢትዮጵያ ፕሪሚየር ሊግ መርሃ ግብር ቀጥሎ ሲኬት ኢትዮጵያ መድንን ከአዳማ ከተማ ያገናኘው ጨዋታ አንደኛው ተጠባቂ መርሃ ግብር ነበረ። ዛሬ ከተመለከትናቸው ጨዋታው ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። ግን በጨዋታው ላይ አንድ ክስተት ነበረ። በጨዋታው የአዳማ ከተማው ተጫዋች ሃይደር ሸረፋ በቀይ ካርድ ከሜዳ ወጥቷል።
ቀጣይ መርሃ ግብር ሐሙስ ሸገር ከተማ ከአዳማ ከተማ፣ ቅዳሜ ቅዱስ ጊዮርጊስ ከኢትዮጵያ መድን እንደዚሁ በአዲስ አበባ የሚካሄዱ መርሃ ግብሮች ይሆናሉ ማለት ነው። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች 2018 በኦቢኤን ቲቪ ለመላ ኢትዮጵያን እየተላለፈ መሆኑ ሳይዘነጋ ማለት ነው። ወደ ባህር ማዶ ስፖርታዊ መረጃ ከመሻገራችን በፊት አፍሪካ ላይ ትንሽ ደቂቃ እንቆይ። በጣም አሳዛኙ ዜናን የሰማ ነው። የሴኔጋል ተስፈኛ ግብ ጠባቂ ቼክ ቱሬን ያጋጠመው ነገር ነው። ቤተሰቦቻችን በ18 ዓመቱ ህይወቱ አልፏል። ህይወቱ ማለፉ ብቻ አይደለም ነገሩን ትንሽ አሳሳቢ ያደረገው እንቀጥረሃለን ብለው በጋና የሚገኝ አንድ ቡድን አፍነው ተጫዋቹን እንግዲህ ለቤተሰቦቹ ገንዘብ እንዲያመጡ ካስገደዱ በኋላ ቤተሰቦቹ ደግሞ የተጠየቁትን ገንዘብ እንግዲህ መክፈል አልቻሉም። በዚህ ምክንያት የ18 ዓመቱን የሴኔጋል የወደፊት ተስፋ የተጣለበትን ግብ ጠባቂ ህይወቱ እንዲያልፍ አድርገዋል። ፖሊስ ማጣራት እያደረኩ ነው ብሏል። የዚህን ታዳጊ ህይወት የቀጠፉትን ግን ነገርየው በጣም የሚያሳዝነው ተጫዋቹን እንግዲህ እዛ ድረስ ከጠሩት በኋላ ለፕሮፌሽናል እግር ኳስ ልናበቃህ ነው፣ ስለዚህ በትልቅ ደሞዝ ትቀጠራለህ ካሉት በኋላ ነው አፍነው ቤተሰብ ጋር ገንዘብ ጠይቆ የነበረውና ነገሩ በጣም አሳሳቢ ሆኗል። በሂደቱ ላይ የተሳተፉ አካላትን በማጣራት ወንጀለኞችን ለስራ ቀርባለው እያለ ነው የጋና መንግስት። ተጨማሪ መረጃዎችን ካገኘን የምናደርሳችሁ ይሆናል። ወደ ባህር ማዶ መረጃችን እንሻገር። የአውሮፓ ምሽቶች ይጠበቃሉ። ፌርሚን ሎፔዝ በጋዜጣዊ መግለጫ ላይ ነበር ከሃንስ ፍሊክ አጠገብ ቁጭ ብሎ ጋዜጣዊ መግለጫ ሲሰጥ ካነሳው ነገር ውስጥ አንደኛው ላሚን ያማልን ነው። ብዙዎች ስለ ላሚን ያማል ይናገራሉ፣ የሚናገሩት ምርጥ ስለሆነ ነው ብሏል። ሁሉም ሰው በየቀኑ ስለ ላሚን ያማል ሲያወራ ነው የሚለው። እሱ ምርጥ ነገር እያደረገ ነው። እኛ በቡድኑ ስለሱ መልካሙን ነገር ሁሉ እንዲገጥመው እናደርጋለን። በደንብ ማቹር ሆኗል እያለ ነው። ግን የማቹሪቲ ጉዳይ በትልቁ የሚያስነሱ ነገሮችን ከሜዳ ውጭ እያደረገ እንደሆነ ይታወቃል። እኛ እሱን የመርዳት ልዩ ፍላጎት አለን። ለኛ በጣም አስፈላጊ ተጫዋቻችን ስለሆነ ነው። እሱ መልካም ነገሮችን ባደረገ ቁጥር ቡድኑ ተጠቃሚ ነው ያለው ፌርሚን ሎፔዝ እሱ ላይ የደረሰበት ያለውን ትችት እኛ እንከላከላለን ብሏል። የባርሴሎና ደጋፊዎች ግን በላሚን ያማል ላይ ያላቸው አቋም እንዴት ያለ ነው? በተለይም ከእግር ኳስ ሜዳ ውጪ ባለው ህይወቱ ዙሪያ የባርሴሎና አሰልጣኝ ሃንሲ ፍሊክ በጋዜጣዊ መግለጫቸው ላይ አሁን እኛ ተስፋ አድርገን እየጠበቅን ያለ ነው ራፊኒያና ፌራን ቶሬስ በኤል ክላሲኮ ጨዋታ ይደርሱልናል ብለን ነው። እነኚህ ሁለት ተጫዋቾች ሪያል ማድሪድን በሚገጥመው ቡድን ውስጥ ያስፈልገኛል ብለዋል። ምንም ጥርጥር የለውም የባርሴሎና ቡድን ዘንድሮ በተወሰነ መንገድ ጥያቄ ተነስቶበታል። የቡድኑ የማሸነፍ ሜንታሊቲው እንዳለ ቢሆንም ግን ደግሞ እንደ ካቻም ነው እንደ አምናው በጠንካራ ሁኔታ አስፈሪ ሆኖ ቡድኖችን ጨዋታዎችን እየረታ አይደለም። ብዙ ቅሬታም እየተነሳበት ነው። የወጥነት ጥያቄ ጨዋታዎችን በጣም እየተቸገረ እያሸነፈ ነው። ይህ ንጻሬ ከአምናው አንጻር ነው እንጂ ውድ ቤተሰቦቻችን በላሊጋውም በሪያል ማድሪድ በጥቂት ነጥብ ተበልጦ ሁለተኛ ነው። አሁንም ለዋንጫ ከሚጠበቀው ቡድን ውስጥ ነው። ግን እንደ አምናው አይደለም። ዘንድሮ ግን በተለየ መንገድ ምናልባት ባርሴሎና ቤት ካየን የከዋክብት ጉዳት ነው። የፌራን ቶረስና የራፊኒያ ጉዳት እንግዲህ ቀላል ሆኖ በኤል ክላሲኮ ጨዋታ ይገኙልናል ብለን እናስባለን ብለዋል ሃንሲ ፍሊክ። የሪያል ማድሪዱ የኋላ መስመር ተጫዋች ዲያን ሁይሰን በቀጣይ ሳምንት ኤል ክላሲኮ ጨዋታ እንደሚደርስ ተገልጿል። ዳኒ ካርቫሃልና ትሬንት አሌክሳንደር-አርኖልድ በበኩላቸው ከጉዳታቸው ለማገገም የመጨረሻ ምዕራፍ ላይ ተገኝተዋል። ተጫዋቾቹ በኤል ክላሲኮ ጨዋታ መሳተፋቸው የአሰልጣኝ ዣቪ አሎንሶ የመጨረሻ ውሳኔ ይሆናል ተብሏል። በሌላ በኩል ሩዲገር ከቀጣዩ ብሔራዊ ቡድን ረፍት በፊት ወደ ሜዳ ይመለሳል ተብሎ አይጠበቅም። ስለዚህ ኖቬምበር 14 ነው የሚጀምረው የቀጣዩ ጨዋታ። ስለዚህ ከኖቬምበር 25 በኋላ የመመለስ እድል ነው የሚኖረው እንጂ ከዛ በፊት አይኖርም። ግብ ጠባቂ ቲቦት ኮርቷ በኩሉ ከባድ ጉዳት እንዳላጋጠመውና በዩቬንቱስ ጨዋታ ላይ ይሳተፋል ተብሎ ይጠበቃል። ያው የአርኖልድ በሊቨርፑል ጨዋታ ላይ የመድረስ እድሉ በጣም ሰፊ ነው። ኤል ክላሲኮንም ጨምሮ ማለት ነው። ኬሊያን ምባፔ የሪያል ማድሪድ የፊት መስመር ተጫዋች 70 ጨዋታዎችን ለሪያል ማድሪድ በሁሉም መድረክ ማድረግ ችሏል። በእነኚህ 70 ጨዋታ 59 ግቦችን ከመረብ አሳርፏል። 7 አሲስቶች አሉት። በ70 ጨዋታ ወደ 66 የግብ አስተዋጽኦ እንደማለት ነው። 2 ዋንጫዎችን ከሪያል ማድሪድ ጋር አሳክቷል። በአውሮፓ 5ቱ ታላላቅ ሊጎች ከፍተኛ ጎል አስቆጣሪ፣ የላሊጋው ከፍተኛ ግብ አስቆጣሪ፣ የሪያል ማድሪድ የዓመቱ ምርጥ ተጫዋች ኬሊያን ምባፔ ነው። በአውሮፓ ሻምፒዮንስ ሊግ ምሽት ይጠበቃል። በአውሮፓ ሻምፒዮንስ ሊግ አሁን እየተጫወቱ ካሉ ተጫዋቾች ሁሉ በጥቂት ደቂቃ ውስጥ ወይም በ90 ደቂቃ በርከት ያሉ ግቦችን የማስቆጠር ንጻሬን
ባንደኝነት ይመራል። በ90 ደቂቃ ከ0.68 አካባቢ ግቦች አሉት እንደማለት ነው። በጣም አስደናቂ ጊዜን እያሳለፈ ይገኛል ተጫዋቹ። በዚህም ሳምንት በአውሮፓ ሻምፒዮንስ ሊግ በትልቁ ከሚጠበቁ ተጫዋቾች ውስጥ አንደኛው ነው። ሪያል ማድሪድ ከኤል ክላሲኮ በፊት ከበድ ያለውን ጨዋታ ከዩቬንቱስ ጋር በሳንቲያጎ ቤርናቢዮ እንደሚያደርግ ይታወቃል። የዘንድሮ የባሊዮን ዶር ወይም የ2025 የባሊዮን ዶር አሸናፊ ኦስማን ዴምቤሌም ከባሎን ዶር ምሽት በኋላ እንደ አምነው የባሊዮን ዶር አሸናፊ ሮድሪ ጉዳት አጋጥሞት ነበረ። መልካሙ ዜና አሁን ለፓሪስ ሰን ዠርሜንና ለተጫዋቹም ከጉዳት አገግሟል። ስለዚህ በዚህ ሳምንት በሚደረግ ጨዋታ ላይ እናየዋለን ማለት ነው። በፓሪስ ሰን ዠርሜን በኩል ከሰሞኑ የውጤት ቀውስ አጋጥሟቸው መሪነታቸውንም ለማርሴይ በፍራንስ ሊግ ማስረከባቸው የሚዘነጋ አይደለም። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን አሁን የቡድኑ ቁልፍና ወሳኝ ተጫዋች ተመልሷል። እነ ክቫራትስኬሊያ አሁንም ጉዳት ላይ ናቸው። እነ ኔቬዝ ጉዳት ላይ ናቸው። ተጨማሪ መረጃዎችን ካገኘን አፕዴት እናደርጋለን። ግን ትልቁ ዜና ዛሬ በፓሪስ ሰን ዠርሜን ቤት አስደናቂው ተጫዋቻቸው የባሊዮን ዶር አሸናፊው ኦስማን ዴምቤሌ ወደ ሜዳ ተመልሷል። እዛው ፈረንሳይነን ዲዘርቢን እናንሳ። የቀድሞ የብራይተን አሰልጣኝ ናቸው። በብራይተን ህይወታቸውም በርካቶች ያውቋቸዋል። በተለይ በእንግሊዝ ፕሪሚየር ሊግ ለቶፕ 6 ቡድኖች ወይም እነኚህ ምርጥ 6 ቡድኖች ፈተና የሆነ ቡድን ገንብተው ነበረ በፕሪሚየር ሊጉም። ታዲያ ዲዘርቢ ወደ ማርሴይ ካቀኑ በኋላ 5ኛ ተከታታይ ጨዋታቸውን በዚህ ዓመት ድል አድርገዋል። የፍራንስ ሊጋ ዘንድሮ መሪ ናቸው። ፓሪስን ከፒኤስጂ ጋር ያደረጉትን ጨዋታ 1-0 አሸነፉ። ስትራስቡርግን 2-1፣ አያክስን 4-0፣ ሜትስን 3-0። በዚህ ሳምንት ደግሞ ኮከቡ ተጫዋቻቸው ሜሰን ግሪንውድ 4 ገቦችን ባስቆጠረበት ጨዋታ ሊሃቨርን 6-2 አሸንፈው ነበረ። በዚህም እንግዲህ የፍራንስ ሊጋ መሪነትን ከፓሪስ ሰን ዠርሜን መረከባቸው የሚዘነጋ አይደለም። በሮቤርቶ ዲዘርቢ በኩል አሁን አነጋጋሪውና አስደናቂው አሰልጣኝ ሆኗል። ቡድኑ ዘንድሮ እንግዲህ ለዋንጫ የማብቃት ህልም እንዳላቸው ሲናገሩ እንደውም እሳቸው ቃል በቃል ያሉት የፈረንሳይ ቆይታዬ የፓሪስ ሰን ዠርሜንን ኃያልነት መግታት እያሉ ነው። አንደኝነቱን ተረክበዋል። እስከ መቼ ያስቀጥሉታል የሚል ይጠበቃል። ጆ ፍሌክስ ቼልሲን ሲለቅ መዳረሻው ቤኔፊካ እንደሆነ ሁሉም ያውቅ ነበረ። የመረጃ አውታሮችም ለቤኔፊካ እንደሚፈርም ተስማምተው አምነውም ዘገባ እየሰሩ ነበረ። ታዲያ ባለቀ ሰዓት የዚህ ተጫዋች መዳረሻ አልናስር ሲሆን አነጋጋሪ ነበረ። ጆ ፍሌክስ ወደ አልናስር ከሄደ በኋላ የፖርቱጋል ብሔራዊ ቡድን ጥሪ ያልቀረበትም፣ በዛም አስደናቂ ብቃቱን እያሳየ ይገኛል። ጆ ፍሌክስ በዚህ ሲዝን 13 ጨዋታዎችን ያደርጓል። 12 ግብ 2 አሲስት፣ በ13 ጨዋታ 14 የግብ አስተዋጽኦ አለው። ስለዚህ ከተጫወተው አንድ በላይ የግብ አስተዋጽኦ አለው እንደማለት ነው። ወደ 1.01 ግብ አስተዋጽኦ በጨዋታ አለው እንደማለት ነው። አስደናቂ ጊዜ ላይ ይገኛል። ለፖርቱጋል ብሔራዊ ቡድን ጥሪ የሚባል ነገር አመልጦት አያውቅም። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ መረጃዎች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ተጨማሪ ጥንቅሮች እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ኤቨርተኖች ማረጋገጫ ሰጥተዋል። ጄረድ ብሬንዝዋይት ከሰዓታት በኋላ ቀዶ ጥገና ያደርጋል። የሃምስትሪንግ ጉዳት አጋጥሞታል። ስለዚህ ቀዶ ጥገና ማድረጉ 100% የተረጋገጠ ነው ተብሏል። በማንቸስተር ዩናይትድ ቤት በትልቁ ሲፈለግ የነበረ በኋላም ላይ ግን በሂሳብ ምክንያት አለመስማማታቸው ምክንያት በተለይም ዝውውሩ የቀረው ጄረድ ብሬንዝዋይት ምክንያት እንደ ሌኔሮ ያለ ተጫዋች ወደ ዩናይትድ መምጣቱ ምክንያት እንደነበረ ይዘነጋ አይደለም። ጄረድ ብሬንዝዋይት የኤቨርተኑ ተጫዋች አሁን ላይ በጉዳት ምክንያት ቀዶ ጥገና ያደርጋል። ከዚህ ጋር በተያያዘ ለምን ያክል ጊዜ ከሜዳ ይርቃል በሚለው ጉዳይ ላይ ተጨማሪ መረጃዎችን ካገኘን ምናደርሳችሁ ይሆናል። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ አንድ ልብ ያልተባለ ነገር እያስተናገደ ይገኛል። ይኸውም ሲቲ ሽንፈት የሚባል ነገር ከቀመሰ 8 ጨዋታ ተቆጥሯል። በሁሉም መድረክ 6ቱን አሸንፏል። በሁለት ጨዋታ ብቻ ነው አቻ የወጣው። የጋርዲዮላ ቡድን በፕሪሚየር ሊጉ በጅማሮ ላይ የተወሰነ መንሸራተትን ካሳየ በኋላ ብዙዎች ሲቲ እንደአምናው ሊሆን ነው እያሉ ነበረ። ግን ከአምናው የተሻለ እንደሚሆን ነገሮች ማሳየት ጀምሯል። በማንቸስተር ሲቲ በኩል እንግዲህ ፔፕ ጋርዲዮላ ይሄ የማሰልጠን ሂደትን ማቆም ወይም ማረፍ አለበት የሚሉ ነገሮች ቢኖሩም ግን ከ10 ዓመት በፊት ያንን ተጠብቁ ብለዋል። ከሲቲ ጋር እታገላለሁ፣ ሲቲ በወደቀ ሰዓት ተቸዋል ሄድም፣ ይልቁንስ ሻምፒዮን አድርጌ ነው ከለቀኩም ማለታቸው የሚዘነጋ አይደለም። አሁን ቡድኑን ቀስ በቀስ ወደ ሁለተኛ አምጥቶታል። በፕሪሚየር ሊጉ ከመሪው አርሰናል የ3 ነጥብ ብቻ ልዩነት ነው ያለው። በማንቸስተር ሲቲ በኩል
ያለፉት 8 ጨዋታ 6 ድል 2 አቻ ባለፉት 8 ጨዋታ ሽንፈት የሚባል ነገር አላዩም። ከዚሁ ጋር በተያያዘ አሰልጣኝ ጆሴፕ ፔፕ ጋርዲዮላ የሮድሪን ጉዳት በተመለከተ በዚህ ሳምንት ለሚደረገው የአውሮፓ ሻምፒዮንስ ሊግ ምሽት እንደማይደርስ አረጋግጧል። እሱ ብቻ አይደለም ተጫዋቹ ለቪላም ጨዋታ እንደማይደርስ ነው ያረጋገጡት። የረጅም ጊዜ ጉዳት አይደለም ቢሉም መመለሻ ቀኑ ግን በሮድሪ በኩል አሁንም የተረጋገጠ አይደለም። ቀደም ባለው መረጃችን ሮድሪ ከዚህ ሳምንት የአውሮፓ ሻምፒዮንስ ሊግ ውጪ መሆኑን ዜና ሰርተን ነበር። አሁን ደግሞ ጋርዲዮላ ለቪላ መጫወታ መድረሱ እርግጥ አይደለም ሲሉ መቼ እንደሚደርስ በቀጣይ ከሕክምና ምርመራ ውጤት በኋላ ነው ይፋ የምናደርገው ብለዋል። የሳምንቱ ሌላኛው ተጠባቂ በዚህ ሳምንት አጋማሽ ማለት ነው ቼልሲን ከአያክስ ያገናኛል። ቼልሲ ከአያክስ በአያክስ አምስተርዳም ሲገናኙ 4-4 የተጠናቀቀው ጨዋታ የሚረሳ አይደለም። በጨዋታው ላይ 8 ግብ አየን። ቼልሲ 4-1 በአያክስ ይመራ ነበረ። በነገራችን ላይ በጣም አስገራሚ ነገር 55ኛው ደቂቃ ላይ አያክስ 4 ቼልሲ 1 ነበረ። 74ኛው ደቂቃ ላይ ግን ሲደርስ ጨዋታው ቼልሲ 4 አያክስ 4 ነው። ሁለት ቀይ ካርድ በአያክስ በኩል የተመለከቱበት ጨዋታ ነበረ። ድራማዊ ጨዋታ በስታንፎርድ ብሪጅ 2019 ሮብ ምሽት በድጋሜ በብሪጅ እንግዲህ ይገናኝ። አሁን ሮብ ምሽት በድጋሜ በብሪጅ ይገናኛሉ። ያኔ 2019 ላይ ነበር ይሄን ጨዋታ የተመለከት ነው። እጅግ በጣም ትንቅንቅ የበዛበትን ጨዋታ ካየነ በኋላ በዚህም ሳምንት የሚደረገው ጨዋታ ሮብ ምሽት በትልቁ በስታንፎርድ ብሪጅ ይጠበቃል። በጣም የሚገርም ነበር። ከዓለም አቀፍ ረፍት በኋላ ሁሉም ስንመለስ ከባድ ነገር ነበር የሚገጥመን። በአሁኑ ግን ያንን ቀይረናል ብለዋል ሪስ ጄምስ። በፍጥነት መጀመር እንዳለብን እናውቃለን። በተለይም ከኢንተርናሽናል ብሬክ በኋላ የሚጀመሩ ጨዋታዎች በፍጥነት ወደ ሪትም ለመምጣት ያስቸግራሉ። የመጀመሪያ አጋማሽ ኖቲንግሃም ላይ ገጠመን ነው። ሁለተኛ አጋማሽ በጨዋታው ላይም ጥሩ ነበርን፣ 3 ነጥብ አግኝተንበታል ብለዋል። ከጆሽ ሺፖንግ ጋር በተያያዘ አሁንም በጣም ወጣት ነው። ጥሩ የመጫወቻ ደቂቃዎችን ካገኘ በደንብ መለወጥ ይችላል። እጅግ በጣም የወደፊት ብሩህ ተስፋ ያለው ተጫዋች ነው። ምን ያህል ጥሩ እንደሆነና ምን ማድረግ እንደሚችል ለዓለም እያሳየ ይገኛል ብለዋል። በነገራችን ላይ ሪስ ጄምስ በቼልሲ ከ2008 ጀምሮ የቡድን አባል የነበረ ከአካዳሚ ጀምሮ ያደገ ነው። ገና ከ8 ዓመቱ እንደማለት ነው። አሁን 200ኛ ጨዋታውን አድርጓል። አሁን ካሉት ከሚጫወቱ ተጫዋቾች ሁሉ ቀዳሚው እንደሆነ ሳይዘነጋ በእርግጥ በቡድን ውስጥ ለኔ በጣም ወሳኙ ጊዜ ነው እያለ ነው ጆሽ ቺፖንግ። የመጀመሪያ ጎሉን አስቆጥሯል። ለኔና ለቤተሰቤ የሚያኮራ ጊዜ ነው፣ ፈጣሪን ማመስገን ብቻ ነው ብሏል። በቼልሲ አካዳሚ በኩል ወጥተ ለዋናው ቡድን መጫወት ይህ ትልቅ ደስታን ይፈጥራል። አስደናቂ ብቃት ነበር። ከዓለም አቀፍ ረፍት መልስ ሁሌም ከባድ ጨዋታ እንደሚሆን ይታወቃል። ለዛ ጨዋታ ራሴን በደንብ አዘጋጅቼ ነበር የመጣሁት፣ እድሉን በደንብ ተጠቅሜያለሁ ብሏል። በነገራችን ላይ በክረምት የዝውውር መስኮት ቦሩሲያ ዶርትመንድ ጨምሮ በርከት ያሉ ክለቦች ይሄን ተጫዋች በቋሚነት ለማስፈረም በውሰትን ጨምሮ የመግዛት አማራጭና ግዴታ ባለበት ሁሉ ቼልሲን ሞክረው ቼልሲ ግን በክረምት አልሸጠም ብሎ ወይም በውሰት አልሰጠም ብሎ ያቆየው ተጫዋች እንደሆነ ይታወቃል። ጆሽ ቺፖንግ። ፔድሮ ኔቶ መሪ መሆን በጣም እወዳለሁ፣ የኔ አስተሳሰብም እንደዛ ነው ብሏል። ቡድኑ ችግር ውስጥ በሚወድቅ ሰዓት የችግሩ ፈቺ አካል መሆን ፈልጋለሁ፣ ቡድኔን ማገዝ ፈልጋለሁ። እናም እንደዚህ አይነት ነገሮች በእኔ በኩል የዳበሩ ናቸው። እኔ እውነቱን ለመናገር ቡድኑን እንደ አምበል ነው መምራት የምፈልገው፣ የግድ አምበል መሆን አይጠበቅብኝም ብሏል። በሳምንቱ በጣም ወሳኙ ተጫዋች ነበረ። የዚህ ተጫዋች ምናልባት ለየት የሚያደርገው ነገር ከወልቭስ ቼልሲን ሲቀላቀል ሚዲያው ላይ ብዙ ጫጫታ ሳይኖር ነው የመጣውና ያልተጠበቀ ዝውውር ነበረ። ካምናው ደግሞ ዘንድሮ በጣም አስደናቂ ብቃቱን እያሳየ ይገኛል። እኔ አምበልም ባሎን ቡድኑን መምራት ወዳለው የመሪነት ባህሪ ያለኝ በጣም ጥንቁቅ ነኝ እያለ ነው። በእርግጥ ቼልሲ ቤት ውስጥ የማሬስካ አምበል ሪስ ጄምስ እንደሆነ ሳይዘነጋ ማለት ነው። ከቼልሲ ጋር አያይዘን የቀድሞ 3 የቼልሲ አሰልጣኞችን እናንሳ። ከማሬስካ በፊት የነበሩት አሁን በሙሉ የብሔራዊ ቡድን አሰልጣኝ ሆኗል። በቼልሲ በኩል የነበሩ ያለፉት 3 አሰልጣኝ ለአብነት ያክል ቶማስ ቱሄል ኢንግላንድን ያሰለጠናል ወይም እንግሊዝን፣ ፖቼቲኖ ዩናይትድ ስቴትስ ኦፍ አሜሪካ የወንዶች ቡድን፣ ግራም ፖተር በዛሬው ዕለት ስዊድንን ተረከቡ። የመጨረሻም ከማሬስካ በፊት የነበሩ 3 አሰልጣኞች 3ቱም ብሔራዊ ቡድን ይዘዋል። በሊቨርፑል በኩል ባለፉት 4 ጨዋታ ቢያንስ 9.53 ጎል መሆን የሚችሉ ሙከራዎችን ሞክረዋል። ወይም ይህን ቁጥር ብናጠጋጋው ሊቨርፑል ባለፉት 4 ጨዋታ 9 ግቦችን ማግኘት ይችል ነበር ማለት ነው። ያስቆጠረው 3 ግብ ብቻ ነው። ያ ማለት 6 የሚጠጉ ኳሶች ግብ መሆን እየቻሉ
ባክነዋል ማለት ነው። ባለፉት 4 ጨዋታ 4ቱንም ሽንፈት እንደገጠመው ሳይዘነጋ ማለት ነው። ሳላ ከፔናልቲ ውጪ በጨዋታ ጎል ካስቆጠረም 7 ጨዋታ ተቆጥሯል። ሳላ በ7 የሊግ ጨዋታ ከክፍት ጨዋታ ጎል ሳያስቆጠር ሲቀር በሊቨርፑል ተጫዋችነቱ ታሪክ ይህ ለመጀመሪያ ጊዜ ነው። ውድ ቤተሰቦቻችን ፍጹም ቅጣት ምት አስቆጥሯል በርንሌ ከክፍት ጨዋታ በእንቅስቃሴ ላይ ካለ ግን በኒካስል፣ አርሰናል፣ በበርንሌ ያው በፔናልቲ ስለሆነ እሱ ኤቨርተን፣ ፓላስ፣ ቼልሲ፣ ዩናይትድ አንዳቸውም ላይ ግብ ሳያስቆጥር እዚህ ደርሷል። ለሳላህ አመቱ ጥሩ እንዳልሆነም መጀመሪያም ሲነገር ነበረ። በተለይም ከእድሜው ጋር በተያያዘ ብዙ ቅሬታ ሲነሳ ነበረ ኮንትራቱን ከፈረመ በኋላ። በነገራችን ላይ ጄሚ ካራገር የቀድሞ የሊቨርፑል ሌጀንድ በሳላህ ጉዳይ ላይ ሁሌ ቋሚ መሆን እኮ አይጠበቅበትም ከዚህ በኋላ በምርጥ ብቃቱ ላይ ሲገኝ መጠቀም ብቻ ብሏል። ዋይኒ ማርክ ሩኒም በሊቨርፑል አሁን ይበቃዋል ያለው ተጫዋች አለ። ይኸውም አሌክሳንደር አይሳክ ነው። ዋይኒ ማርክ ሩኒ አሁን ኢሳክ ተጠባባቂ ሆኖ ኤኬቴኬ ደግሞ ቋሚ ሆኖ መጫወት ያለበት ነው። በብቃት ነው ሁሉ ነገር መታየት ያለበት። ስለዚህ ከኤኬቴኬ በላይ ኢሳክ ቋሚ ሆኖ የሚጫወትበት ምክንያት እየታየኝ አይደለም። ኢሳክ ወደ ተጠባባቂ ወንበር ተመልሶ ሁጎ ኤኬቴኬ ልክ በመጀመሪያዎቹ ሳምንት ሲሰጠው እንደነበረው የ90 ደቂቃ ተጫዋች መሆን አለበት እያለ ነው። የዋይኒ ማርክ ሩኒን በኢሳክ ዙሪያ የሰጠውን ምልከታ ሊቨርፑልን እንዴት ታዩታላችሁ? አድርሱን። የርገን ክሎፕ በማንቸስተር ዩናይትድ ውጣ ውረድ ውስጥ የሰር አሌክሳንደር ቻክማን ፈርጉሰን ሚና አለበት እያሉ ነው። ሰር አሌክሳንደር ቻክማን ፈርጉሰን ቡድኑን አገነው ሻምፒዮን ደግሞ ደጋግሞ እንዲሆን አድርገው የአውሮፓ ሻምፒዮንስ ሊግ ምናልባት ዋንጫው እንጂ መሳተፉ ለዩናይትድ ብርቅም ሩቅም እንዳይሆን አድርገው ነበር እሳቸው መንበረ ስልጣናቸውን በበቃኝ የተዉት። የርገን ክሎፕ ግን ይላሉ እሳቸው በሰር አሌክሳንደር ቻክማን ፈርጉሰን ዘመን በተለይ ማንቸስተር ዩናይትድ 2013 ላይ እሳቸው ፕሪሚየር ሊጉን ዋንጫ አሸነፉ የለቀቁት ቡድን ያለቀለት ብለውታል። ያ ቡድን ወደፊት የማይራመድ ጊዜውን የጨረሰ ምንም አይነት የቡድን ግንባታ ያልነበረው ያለቀ ቡድን ነበረ። ስለዚህ ለማንቸስተር ዩናይትድ ቀጣይ አሰልጣኝ ፈተና የሚሆን ቡድን ያስረከቡት እሳቸውና ችግሩ የሚጀምረው እሳቸው ሲለቁ ካስረከቡት ቡድን ብለዋል ክሎፕ። እሳቸው ክሎፕ አምና የለቀቁት ቡድን በስሎት ስር ሻምፒዮን እንደሆነ አይዘነጋም። በማንቸስተር ዩናይትድ በኩል ግን እዛ 2013 ላይ እንመለስና ማንቸስተር ዩናይትድ ለመጨረሻ ጊዜ ፕሪሚየር ሊጉን ያነሳው በሰር አሌክሳንደር ቻክማን ፈርጉሰን ዘመን 2013 ነበረ። በወቅቱ አንድ ለየት ያለ ገጠመኝ ያለው ሊቨርፑልን 2-1 አሸንፎት ነበረ በአንፊልድ። በዛ ጨዋታ ላይ ዩናይትድ እና ሊቨርፑል ጨዋታቸው ሲያደርጉ ዩናይትድ 2-1 ነው ያሸነፈው። ጨዋታው በ1-1 ረጅም ደቂቃ ዘልቆ ከ80 ደቂቃ በኋላ በተቆጠረ ግብ ነበር ዩናይትድ ያኔ ሊቨርፑልን 2-1 አሸነፈው። በመቶ መጨረሻ ሻምፒዮን ሆኗል። ምናልባት ይህ ግጥምጥሞሽ 2-1 ስላለቀ ከ80 ደቂቃ በኋላ ዩናይትድ ያኔም ስላሸነፈ አሁንም ስላሸነፈ ይህ ግጥምጥሞሽ በመቶ መጨረሻ ይሰራ ይሆን ወይ? አመቱ ሲገባደድ መጠበቅ ይኖርብናል። ማቲያስ ኩና 10 ቁጥር ለባሹ በዩናይትድ 8 የፕሪሚየር ሊግ ጨዋታ ምንም አሲስት ምንም ምግብ የለውም። በዚህ ዓመት በርግጥ አዲስ ፈራሚዎች እንደዚህ አይነት ከበድ ያለ ቁጥር እያስመዘገቡ ነው። በትልቅ ክለቦችም እንደዚህ አይነት ቁጥሮች ያላቸው ተጫዋቾች አሉ። ትኩረታችን ዩናይትድ እና ኩና ስለሆኑ እዚሁን ቆይ። ታዲያ ይህ ተጫዋች እንደዚህ አይነት ቁጥር ቢኖረውም አድናቆት ግን አልሸሸጉትም ወይም አድናቆታቸውን ከመግለጽ በርካቶች አልተቆጠቡም። ያሉትን እንነግራችኋለን። የማቲያስ ኩናን ግን ሐሳብ እንመልከት። የማይታመን ድል ነው ይላል። በሳምንቱ ሊቨርፑል ሊያስመዘገብ ነው። ሁሉም ተጫዋች በመልበሻ ክፍል እንደ እኔ አይነት ስሜት እንደተሰማው አልጠራጠርም ያለው ኩና በእንግሊዝ የምንጊዜም ትልቁን የደርቢ መርሃ ግብርን ያሸነፍ ነው ብሏል። እናም አሁን ላይ ወሳኙ ነገር በዚህ መንገድ መቀጠል ነው። ይህን ስሜት መጠበቅ ይኖርብናል። እኛ በፕሪሚየር ሊጉ ላይ ምን ማድረግ እንደምንችል በአመቱ መጨረሻ ማሳየት አለብን እያለ ይገኛል። በእርግጥ ሁሉም ተጫዋች በግሉ ይበልጥ ምርጥ ብቃቱን ማስመልከት ይኖርበታል። ነገር ግን እንደኔ ሐሳብ ወሳኙ ነገር በቡድን ቀድሞ ደማቅ የድሉ ታሪክ እንዲመለስ መርዳት ነው። እናም የዚህ አካል መሆን አለብኝ፣ እኔ ለዛ ዝግጁ ነኝ ብሏል። በእሱ በኩል ይሄ ለእኔ ትልቅ እድል ነው ብሏል። በተለይም በማንቸስተር ዩናይትድ መለያ እንደዚህ አይነት የደርቢ ጨዋታዎችን ማሸነፍ ለኔ ትልቅ ተነሳሽነት ይፈጥራል። ይህ ትልቅ ክብር ነው ለዩናይትድ መሰለፍም። የብራዚል ብሔራዊ ቡድንም ግዙፍ ታሪክ ያለው ነው። አሁን የምጮተው ግዙፍ ታሪክ ባለው ክለብ ነው። እናም በየቀኑ ምርጥ ብቃቴን ለማሳየት ምርጥ ሆናለሁ፣ ያንን ለማሳየት እሞክራለሁ። በማንቸስተር ዩናይትድ መለያ የምጫወተውም ለዚሁ ነው ብሏል። ተጫዋቹ ታዲያ በእነኚህ 8 ጨዋታ ምንም የግብ አስተዋጽኦ ባይኖረውም የቀድሞ ተጫዋች ሳም ፒልገር ማቲያስ ኩና ግብ ባይኖረውም ሜዳ ላይ የሚያደርገው እንቅስቃሴ ግን
ፍጹም አስደናቂ ብሎታል። ማቲያስ ኩና እስካሁን ባያስቆጥርም ነገር ግን የተጫዋች ምርጥ እግር ኳስን ይጫወታል። በተነሳሽነትም ደረጃ ከፍተኛ የሆነ ተነሳሽነት ያለው ስኪል ያለው የቡድኑን ሽግግር የሚያፈጥን ለኔ በጣም አስደናቂው ፈራሚ ብሎታል። በእርግጥ ሳም አላርዳይስም በኩና ጉዳይ ላይ ለማንቸስተር ዩናይትድ ለመጫወት በቂ ብቃት ያለው አስደናቂ ተጫዋች ነው። ያው በማንቸስተር ዩናይትድ ብራያን ቤሞ ማቲያስ ኩና ብዙ ትችት አላስተናገዱም። ያው ብራያን ቤሞ እንኳን በግብም እየተሳተፈ ነው። አሁን ጥያቄ ያለው ሼሽኮ ነው። የሼሽኮ ጉዳይ ደግሞ ከብዙ ደቂቃ መጫወት በኋላ ለግምገማ መብቃቱ አይቀርም። ስለ ሩበን አሞሪም ቀጥል። ሩበን አሞሪም በማንቸስተር ዩናይትድ የሰላ ትችት ብቻ አይደለም ስንብትም ይጠበቃቸዋል ሲባል ነበረ። ግን እሳቸው በማንቸስተር ዩናይትድ እመኑኝ ካሉ በኋላ ባለፉት 5 ጨዋታ 3 ድል አላቸው። በጣም ለየት የሚያደርገው ነገር የተሸነፉት በሲቲ እና በብሬንትፎርድ ነው። ድል ያደረጉት ደግሞ አንዱ ሰንደርላንድ ነው። ሁለቱ ክለብ ግን አንዱ የዓለም ሻምፒዮን ቼልሲ አንዱ ያምና የፕሪሚየር ሊግ ሻምፒዮን ሊቨርፑል ነበር። የሩበን አሞሪም ቡድን ከትችት ወጥቶ የዓለም ሻምፒዮኑን ቼልሲም የፕሪሚየር ሊግ ሻምፒዮኑን ሊቨርፑልም ድል አድርጓል። በነገራችን ላይ ዛሬ ቲኤንቲ ስፖርት ከሳቸው ከሩበን አሞሪም ጋር በተያያዘ በአሰልጣኝነት ታሪክ በአንድ ካላንደር ስር አንፊልድም ኢትሃድም ሄዶ ባለፉት 5 ዓመት ድል ያደረገ ቡድን ይልና ሩበን አሞሪም በአሰልጣኝነት የሚመሩት ማንቸስተር ዩናይትድ ብሎ ዝርዝሩ ያበቃል ነው ያለው ቲኤንቲ ስፖርት። በዚህ ቡድን ውስጥ ብሩኖ ፈርናንዴዝ ደክሟል፣ ከነበቃቱ አይደለም እየተባለም ለዩናይትድ አሲስት ያደርጋል ወይ ገብ ያስቆጥራል ወይ ከፍተኛውን የግብ ዕድል የሚፈጥረው እሱ ነው። ያው በሪያን ጊግስ 287 ጨዋታ 162 አሲስት ዩናይትድ ከፍተኛ አሲስት አድራጊ ነው። ሩኒ በ341 ጨዋታ 93 አለው። ዳቪድ ቤካም በ270 ጨዋታ 80 አለው። ፖል ስኮልስ በ657 ጨዋታ 55 አለው። አምስተኛው ሰው ብሩኖ ፈርናንዴዝ በ338 ጨዋታ 52 አለው። ምናልባት በጣም የቀረበው ሪካርድ የፖል ስኮልስ ነው። በዚህ ዓመት ሊያሳካው ይችላል ተብሎ ይታሰባል። የቀረው የአሲስት ብዛት ለመስተካከል 3 ለመብለጥ 4 አሲስቶች ብቻ ናቸው። ብሩኖ በማንቸስተር ዩናይትድ የዘንድሮ አቋም ውስጥም በጣም ወሳኙ ተጫዋች ተደርጎ ሊጠቀስ ይችላል። አንዳንድ ሰዎች ማንቸስተር ዩናይትድ አሁን ላይ ትልቅ ክለብ አይደለም ይላሉ። ይህ አስገራሚ ብሎታል ፊል ጆንስ። ምክንያቱም ማንቸስተር ዩናይትድ የምንጊዜም የዓለማችን ምርጡ ስለሆነ ብሏል። ከማንቸስተር ዩናይትድ ጋር በትልቅነት ሊፎካከር የሚችለው አንድ ክለብ ነው፣ እርሱም ሪያል ማድሪድ ብቻ ነው ብሏል። ምናልባት የትራንስፈር ማርኬትን ጨምሮ የፎርብስ መጽሔት የብራንድነት ጥያቄ ላይ ያው በሪያል ማድሪድ ብቻ ነው ዩናይትድ የሚበለጠው። ባለፈው ዓመት እንደዛ አይነት ደካማ ውጤት አስመዝግቦ በፕሪሚየር ሊግ 15ኛ ሆኖ አጠናቆ ሻምፒዮንስ ሊግ ትኬትም ሳይቆርጥ በፕሪሚየር ሊጉ በርካታ ተመልካች በስቴዲየም ገብቶ ያየው በርካታ ገንዘብ ያፈሰውን ቡድን ዩናይትድ እንደነበረ የሚዘነጋ አይደለም። ሴን ላመንስ ማንቸስተር ዩናይትድ እንዲመጣ የቦርዱ ውሳኔ ትልቅ ተጽዕኖ ነበረው። በእርግጥ የሩበን አሞሪም ቀዳሚ ምርጫ ሴን ላመንስ ሳይሆን ልምድ ያለው የአስቶን ቪላ እና የአርጀንቲና ብሔራዊ ቡድን ግብ ጠባቂ ኤሚሊያኖ ማርቲኔዝ ነበር። ዩናይትድ 18 ሚሊዮን ፓውንድ ብቻ ከፍሎበታል። እነ ዳቪድ ዴሃ ስንብት በኋላ የመጡት እነ ኦናናም እነ አልታይ ባይንደርም በማንቸስተር ዩናይትድ ውድቀት ተብለው ከተያዙ በኋላ ወይም ለቡድኑ ሽንፈት እንደ ምክንያትም ከተጠቀሱ በኋላ ሴን ላመንስ አሁን በቡድኑ ውስጥ ትልቅ መነቃቃትን የፈጠረ ግብ ጠባቂ ይሆናል። ምናልባት ከሊቨርፑል ጨዋታ በኋላ ሁሉም ተረባርቦ ግብ ጠባቂውን ሲያቅፈው ዩናይትድ ቤት አይደለም ለደጋፊው ለተጫዋቾቹ ራሱ ምን ያህል እፎይታ እንደነበረ ማሳየት ተደርጎ ሊወሰድ ይችላል። ከኤፕሪል 2024 በኋላ በአንፊልድ ላይ በመጀመሪያዎቹ 30 ደቂቃ ውስጥ 3 ኢላማውን የጠበቀ ሙከራ ዩናይትድ ሆኗል። ሌላ ተጨማሪ መረጃ እንንገራችሁ። በማንቸስተር ዩናይትድ እና በሊቨርፑል መርሃ ግብር በመጀመሪያ 2 ደቂቃ ጎል ሲቆጠር ከኦክቶበር 1995 በኋላም የመጀመሪያው ይላል የኦፕታ ዘገባ። የዚች ግብ ባለቤት ብራያን ቤሞ፣ አሲስት አድራጊ አማድ ዲያሎ፣ የተቆጠረበት ደቂቃ ደግሞ 63ኛ ሰከንድ እንደነበር አይዘነጋም። በአርሰናልና በአትሌቲኮ ማድሪድ መካከል የአውሮፓ ሻምፒዮንስ ሊግ ጨዋታ ይደረጋል። ትልቁ ጨዋታ ነው በሳምንቱ አጋማሽ የምናየው። ዲየጎ ሲሞኔ ልክ እንደ አራኤ ብለዋል ማይክል አርቴታ። የመድፈኞቹ አሰልጣኝ ማይክል አርቴታም ለአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ያላቸውን አድናቆት ገልጸዋል። ዲየጎ ሲሞኔ አራያ ነው ያሉት ማይክል አርቴታም ከሱ ብዙ ነገሮችን ተምሬያለሁ፣ እሱ ለስራው ያለው ፍቅር ይለያል እያሉ ነው ማይክል አርቴታ። አክሎም እሱ ወደ እንግሊዝ ፕሪሚየር ሊግ የመጣ ከሆነ ሊጉ የበለጠ ከባድ ይሆናል፣ እናም ትልቁ አሰልጣኝም በፕሪሚየር ሊጉ መሆን ይችላል፣
ብለዋል። ግን በፕሪሚየር ሊጉ ማንን ቢረከብ በሚለው ላይ ምላሽ አልሰጡም። ግን በፕሪሚየር ሊጉ ቢመጣ የፕሪሚየር ሊጉ ይሄ ምርጡ አሰልጣኝ ወይም ከባዱ አሰልጣኝ ይሆናል ብለዋል። አሰልጣኝ ማይክል አርቴታ በንግግራቸው ወቅትም ከቡድን ዜና ጋር በተያያዘ ፔሮ ሄንካፔ አትሌቲኮ ማድሪድን በሚገጥመው ስብስቤ ውስጥ አለ፣ ከጉዳት ነፃ ነው እያሉ ይገኛሉ። በአርሰናል በኩል ጉዳትን ካነሳን በአትሌቲኮ ማድሪድ ጨዋታ በፊት አሁን ልምምድ እየተሰራ ነበር። ይህን መረጃ ስንነግራችሁ አርሰናል ልምምድ እየሰሩ ነው ተጫዋቾቹ። በልምምዱ ላይ ቤን ዋይት ተሳትፏል፣ ከጉዳት አገግሟል፣ በጨዋታው ላይ ይገኛል። በተጨማሪም ሌላኛው የመድፈኞቹ ኋላ መስመር ተጫዋች ፔሮ ሄንካፔ ልምምድ ላይ ያየ ነው። ስለዚህ ሁለቱም ተጫዋቾች ይገኛሉ። በማክሰኞ ምሽት ወይም በነገው ምሽት 4 ሰዓት ሲል በሚጀምረው የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታ የቤን ዋይትን የፔሮ ሄንካፔንም ግልጋሎት አርሰናል እንደዚሁ ማግኘት ይችላል ማለት ነው። በማንቸስተር ዩናይትድ እና በሊቨርፑል ጨዋታ ዩናይትድ ድል ካደረገ በኋላ ኦፕታል አርሰናል ማሻሻያ ሰጥቶታል። 51.74 በመቶ የሊቨርፑልን ወደ 21.61 በመቶ የሲቲን ወደ 16.7 በመቶ ከፍ አድርጓል። የኦፕታ እንግዲህ በአርሰናል ላይ ያለው እምነት ከፍ እያለ ይገኛል። ምናልባት አርሰናልን ለዚህ ግምት ካበቁት ነገሮች አንደኛው በወጥነት በዚህ ዓመት እያሳየ የሚገኘው ብቃትም ጭምር ነው። በአርሰናል በኩል ዘንድሮ ለዋንጫ እንደ ተስፋ ብቻ ሳይሆን እንደ ግዴታም እየተጠበቀበት እንደሆነ ይታወቃል። አርሰናል ወደ አውሮፓ ሻምፒዮንስ ሊግ 2023 ላይ ከተመለሰ በኋላ የኤምሬትስ ስቴዲየም አንድ ሽንፈት ብቻ ነው ያስተናገደው። በ13ቱ ጨዋታ 10 ድል ነው፣ 2 አቻ ነው፣ አንድ ሽንፈት አለ። 31 ግብ አስቆጥሯል አርሰናል፣ 5 ተቆጥሮበታል። 10 ጊዜ መረቡን አላስደፈረም። የአርሰናል የኤምሬትስ ስቴዲየም በተለይም 2013-23 ከተመለሰ በኋላ አደገኛው ቦታ ሆኗል ለተቃራኒ ቡድኖች። ምናልባት በአርሰናል በኩል በትልቁ ሊጠቀሱ የሚችሉ እንደ 6-0 ሌንስን ያሸነፉበት ጨዋታ፣ እንደዚሁም ትልቁን ባየር ሙኒክን ገጥመዋቸው የወጡበት ጨዋታ፣ ፓሪስ ሰን ዠርሜንን ያሸነፉበት ጨዋታ በኤምሬትስ ስቴዲየም የሚረሳ አይደለም። ምናልባት አንድ ሽንፈት የገጠማቸው አምና በፓሪስ ሰን ዠርሜን ብቻ እንደነበረ ይታወቃል። ቡካዮ ሳካ በፉልሃም ጨዋታ በተቃራኒ ቡድን ውስጥ የማጥቃት ክልል ውስጥ ወይም ሶስተኛ የሜዳ ክፍል ላይ 65 ኳስ ነክቷል። በዚህ ዓመት በነገራችን ላይ አንድም ተጫዋች እንደዚህ አይነት ቁጥር የለውም። ሌላ ትልቅ ቁጥር እንንገራችሁ። ዘንድሮ በተቃራኒ ቡድን ቦክስ ውስጥ ብዙ ኳስ እስከ 8ኛ ሳምንት የነካውን ቡድን አርሰናል ነው 295፣ ሲቲ በ252 ይከተላል፣ ሊቨርፑል በ204 ሶስተኛ፣ ብራይተን በ202 አራተኛ፣ በርንማውዝ በ201 አምስተኛ ነው። አርሰናል በዚህም ቀዳሚው ነው። የ25-26 የዘንድሮ የፕሪሚየር ሊግ ሲዝን ላይ ከክፍት ጨዋታ የቆመ ኳስን ሳያካተት ፔናልቲን ሳያካተት ከክፍት ጨዋታ ግብ ሊሆኑ የሚችሉ ኳሶችን በማስመዝገብም አርሰናል ቀዳሚ ሆኗል። ይህ ቡድን በጉዳት ላይ ያሉ ተጫዋቾች ደግሞ እንዳሉት እንዳይዘነጋ በርካታ ያሉ ተጫዋቾቹ ጉዳት ላይ ያሉ፣ ለአብነት ያክል ከሃቨርዝ፣ ጋብሪኤል ሱስ፣ ኑኖ ማዱኬ፣ ማርቲን ኦዴጋርድ ጉዳት ላይ ያሉ። እነኚህ ደግሞ ሲመለሱ ለቡድኑ ትልቅ መጠናከርን ይሰጣሉ። በነገራችን ላይ በዚህ ሳምንት በነበረው ወይም አሁን ከጥቂት ደቂቃ በፊት በነበረው ልምምድ ላይ እነኚህ ተጫዋቾች እንዳልተገኙ አረጋግጠናል። በአርሰናል በኩል በሊቨርፑል ጨዋታ ላይ ብዙ ግብ የገጠማቸው ለቅጣትም ይዳረጉበታል የተባሉትን ዲየጎ ሲሞኔን በተመለከተ ተጨማሪ ጥበቃ አባል ይመደብ ቢባልም በአርሰናል በኩል ይህን አልወሰኑም እስካሁን ተብሏል። ከዚህ ጨዋታ ጋር በተያያዘ እንደውም ማይክል አርቴታ ሐሳብ ሲሰጡ የአትሌቲኮ ማድሪድና የዩሊያን አልቫሬዝ ነገር ለኛ ፈታኝ ነው ሲሉ የዲየጎ ሲሞኔን ጉዳይ እንደ አራያ ወስደው ግን ተጨማሪ ጥበቃ በሚለው ጉዳይ ላይ አርሰናል እስካሁን ውሳኔ አልሰጠበትም። የማይክል አርቴታ ሐሳብ ከቡድኑ ጋር በተያያዘ በተለይም ከአልቫሬዝ እና ከአትሌቲኮ ማድሪድ ጋር በተያያዘ ያገኛቸው ስኬቶች ለሱ ለውጥ አምጥቷል። ለብሔራዊ ቡድን ምን እያደረገ እንደሆነ አይተናል። አሁን በአትሌቲኮ ማድሪድን በጣም ወሳኙ ነው። በማድሪድ ደርቢ ጨዋታ እንዴት እንደነበረ አይተናል ብለዋል። ሳሊባ ጨዋታውን እየተከታተለ ነበር ካስታወሳችሁ በባስ ውስጥ እኛ በማለዳው መረጃችን ነግረናችኋል። ማይክል አርቴታ ተጠየቁ። ባስ ውስጥም ተጫዋቾች ኳሱን እያዩ ነበር አትሌቲኮ ማድሪድ ሲል በጣም ተደስቻለሁ፣ ምክንያቱም እኔ አበረታታቻቸው ወይም ረድቻቸው አልነበረም እንዲያዩ ከተጫዋቾች ተነሳሽነት የመጣ ነው እና ስለተጋጣሚያቸው መረጃ ይዘው መምጣታቸው አስደንቆኛል ብለዋል ማይክል አርቴታ። ማይክል አርቴታ ስለ ቪክተር ዮኬሬሽ አንስተዋል። በየጨዋታው የሚያሳየው ትጋት የሚገርም ነው። ቁጥሮች ማየት
አለብ ያልተለመዱ ናቸው ግቦች በቅርቡ ይመጣሉ አንድ ተጫዋች ግን ከግብ በተጨማሪ ለቡድኑ ምን ያያረገ ነው የሚለው ተመልከቱ ብለዋል ሚካኤል ሜሪኖም ስለ ቪክተር ዮኬሬሽ አንስቷል ሁሉም ሰው ፍቅር ያስፈልጋል ሁሉም ሰው በጥሩ ሰዎች መከበብና ምቾት እንዲሰማው ይፈልጋል ቪክተር ዮኬሬሽም እንደዛ አይነት ነገር ያያደረገ ነው በቀጣይነት በርካታ ግቦችን ሲያስቆጥር ታዩታላችሁ ብለዋል ሚካኤል ሜሪኖ አርቴታ በጨዋታ ላይ ያሰልጣኞች ቦታ ላይ ስላለው ባህሪ ሲጠይቅ በጣም ጥሩ የሆነ ባህሪ ያለው የቆሙ ኳሶችን ለምን ያክል ሰዓትም ተለማመደላችሁ ሲባል እንደ አለመታደል ሰዓቱ በጣም አጭር ስለሆነ ኒኮላ ጆቬር የሚፈልገውን ያህል ጊዜ ለማመድ ሰዓት የለውም እንጂ ቢኖረውማ እያለ ነው ከዚህ በላይ ግብ እናስቆጥር ነበር እንደማለቱ ነው አርሰናል በመከላከል ረገድ እንዴት ነው ተብሎም ሲጠየቅ ሻምፒዮን መሆን ከፈለክ ጨዋታውን በሙሉ መንገድ መቆጣጠር አለብህ አሁን ትኩረታችን ጎሎች እንዳይገቡብን መከላከል ጎሎችን ለመግባት መጣር በመጀመሪያ መከላከል ቀጥሎ ማጥቃት ያስፈልጋል ብሏል ሚካኤል ሜሪኖ አንድ መረጃን ጨምር የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ከዩናይትድ ጋር በተያያዘ ብዙ ሐሳብ ብለው ዩናይትድንም ማሰልጠን ለምን እንዳቆሙ ስለ ሊቨርፑል ስጋት አይገባችሁ ስለ ፍሎሪያን ቪርዝም ባሉበት ሐሳባቸው ስለ አርሰናሉ ሰው አርሰን ቬንገርም አንስተው ነበር የርገን ክሎፕ ራሳቸውን ከአርሰን ቬንገር ጋር ለማወዳደር በቂ ጊዜ አይደለም ብለዋል ምክንያቱም አርሰን ቬንገር በአርሰናል ትልቅ ታሪክ የፈጸሙ ትልቅ ገድል ያላቸው የአርሰናልን ታሪክ የቀየሩ ናቸው እኔ ጥቂት ዓመታትን ነው ሊቨርፑል ያሰለጠንኩት ስለዚህ በሳቸው ደረጃ የሚጠቀስ ታሪክ ገና ወደፊት ይጠብቀኛል ስለዚህ አሁን ላይ በሳቸው ደረጃ የሚጠቀስ አሰልጣኝ አይደለም ብለዋል ቃል ስፖርት ዩቲዩብ ቻናል ታማኝ የዜና ምንጫችሁ ብቻ አይደለንም ፈጣንም ጭምር መረጃዎችን በየዕለቱ እናደርሳለን ሰብስክራይብ አድርጉን አበቃን